የሚፈጠር ወታደር ነኝ። በቃ ያ ነው፣ ሌላ ነገር አለ። ለኔ ኢትዮጵያዊነት ትልቅ ማማ ነው። ከዛ ላይ ወርዶ ጎጥ ውስጥ መግባት ለኔ ትልቅ ኃጢአትና ወንጀል ነው። ምን አይነት መሪ ነበሩ? እጅ ወደ ላይ ያሉ ልጆች ብልጭ አለብኝ። እርሶ የት ነበሩ? በሉድፉኝ እዚህ የተጋደልኩላት ሰንደቅ ዓላማ ይፈ ነገ ደግሞ እጅሽን ነው ልሽ የምታገኘው። ኢትዮጵያዊነት ለእርሶ ምንድን ነው? ልጄ እንቢ ብለን ነው የመጣነው። እንዴት ኢትዮጵያን እንከዳለን? ቃል ነዋ። አለቅሳለሁ። በቃ አባቱ እኔ ነኝ። ካልተመታነና እንትን ካላን እቺ መጠሪያ ስም አልቀይርም ነው ያልኩት። ትውልዱ ጥሩ ነው። የሚነግረው ያስፈልጋል፣ የሚያስተምረው ያስፈልጋል። የ16ኛ ሰንደቅ ሜካናይዝድ ተወርዋሪ ብርጌድ አዛዥ የነበሩ ከፍተኛ ጀነራል የሚመሯቸው ወታደሮች እንደ አባት በስማቸው የሚምሉባቸው የጦር መሪ ዛሬ በዚህ ውብና ማራኪ እንዲሁም ታሪካዊ ግቢ ውስጥ በውትድርና ሙያ ሀገራቸውን ለረጅም ጊዜ ካገለገሉ የጦር መኮንን ጋር ቆይታ እናደርጋለን። የታንኩ ባለሟል በመባል የሚጠሩ በጥልቅ የሀገር ፍቅር ስሜታቸውና ቆራጥነታቸው የሚታወቁ ከፍተኛ ጀነራል ናቸው። ጀነራሉ የህብረተሰባዊት ኢትዮጵያ ሁለተኛ ደረጃ የጀግና ሜዳይ ተሸላሚ ናቸው። እንግዳችን የነገሌ ቦረናው ፍሬ፣ የልዑል በዕደ ማርያም ተማሪ፣ የሐረር ጦር አካዳሚ ተመራቂ፣ የራሺያ አካዳሚዎች ሰልጣኝ፣ የኦጋዴንና የኤርትራ በረሃዎች ጀግና፣ ስለ ኢትዮጵያ ተናግረው የማይጠግቡት ብርጋዴር ጀነራል ካሳዬ ጨመዳ ናቸው። ሰላም ጤና ይስጥልን ተመልካቾቻችን፣ የአምባላይ ፕሮግራማችን ተጀምሯል። ጀነራል ጥሪያችንን አክብረው በአምባላይ ፕሮግራም ለመገኘት ፈቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ ሐሳቤን እንድገልጽ ስለጋበዛችሁ። እሺ ጀነራል፣ ወደ ውትድርና እንዴት ገቡ? በእውነት አስቤ አይደለም። ከልዑል በዕደ ማርያም ትምህርታችንን እንደጨረስን አዲስ አበባ ዩኒቨርሲቲ የትምህርት ፋካልቲ ገባን። እንዳጋጣሚ ሐረር አካዳሚ 10ኛ ኮርስ ካዴቶች ሪፖርት ያደረጉ በጣም ትንሽ ስለነበሩ አካዳሚው ንጉሠ ነገሥቱን አስፈቅዶ ከኤጁኬሽን ፋካልቲ ፈቃደኛ የሆኑትን ለመውሰድ ወይም ከሌሎችም ቢሆን ለመመልመል መጡ። ራስ መኮንን አዳራሽ ሰበሰቡን እና ስለ ውትድርና ገለጻ ሰጡን። ትዝ ይለኛል ጀነራሉ የህንድ ጀነራል ናቸው እና ሁለት ወጣት መኮንኖች ምክትል የመቶ አለቆች ነው። በጣም አለባበሳቸው ደስ ይላል። የጀነራሉ ሜዳሊያ የኮሎኔሉ ሜዳሊያ ሳይ በጣም ደስ ይላል። ወጣት መኮንኖቹም ደግሞ በቃ አንቀጫጭኖች ደስ የሚሉ ነበር። እና ጀነራሉ ንግግራቸው ውስጥ እንደ ትልቅ ፍሬ ነገር ያስኩት በዛን ሰዓት ውትድርና ክብሩ የሆነ ሙያ ነው። ቢያንስ ሁለት ዩኒፎርም እና የግል ሲቪላችሁን ትለብሳላችሁ። ሲቪል ግን አንድ የራሱን ልብስ ነው እንጂ የውትድርና መልበስ አይችልም። እና ለሀገር መስራት ደግሞ ክብር ነገር ነው። ባንኮኔ ላይ ተደግፈ ቡና እየጠጣ ትን ብለህ ትሞታለህ። ሞት እኮ ይሄን ያህል ነው። ለሀገር መሞት ግን ትልቅ ነገር ነው። ያ አንኳር ነገር ጭንቅላቴ ውስጥ ያስኩኝ። ከስብሰባ በኋላ ወጣን። ለመሄድ ግን ምንም ስሜትም መመዝገብም አላረኩም። ከዛ ጠዋት የእንግሊዘኛ የሙከራ ቴስት ነበረ። ቁርስ ከበላን በኋላ ገብቼ እንትን ስል አንዱ የኔ ጓደኛ አሁን ነፍሱን ይማረው ሞታል፣ ዶክተር ደጀኔ አበበ ይባላል። እሱ ወስኖ ከክፍል ጓደኞቹን ተሰናብቶ ሲወጣ እኔ ደረጃው ላይ ተገናኘ
መሄዴን ነው እኮ አለ። በቃ እንደዚህ ኦኬ አልኩና እያወራሁት መኪናዋ ድረሴን እዛ ስደርስ ላንድ ሮቨር ነገር ቆማለች። ኮሎኔሉ አዩኝና አንተ ስለምን አትገባም? ግባ አሉኝ። በቃ ትላልቆችን አከብራለሁ፣ የአባታዊ ትእዛዙን ገባኝ። በቃ ሄድን። ቤላ ሆስፒታል ነበረ ያኔ። ያው ልጆችን ተመረመርን አለፍ። ከዛ በቃ ማታ ባቡር ጣቢያ እንድትገኙ ነው ብሎ ብር ከኪሳቸው ውስጥ አወጡና ላውንደሪ የገባ ልብስ ካለ አውጡ ብሎ 200 ብር ሰጡኝ። ያኔ ትልቅ ገንዘብ ነው ያ። አይ እነዚህ ደግ ሰዎች ናቸው፣ ወደፊት እዛ ብንገባ እንደዚህ ይሆናል ኑሯልና እንትና ኮሎኔል ብርሃኔ ነው ስማቸው አሁን መጣልኝ። እና ሳላስበው ገባሁኝ። ያው ሐረር አካዳሚክ ትምህርት የሚያስተምርሻል፣ የሚሊተሪ ትምህርት የሚያስተምርሻል፣ ደግሞ ሰልፍና ፊዚካል ኤክሰርሳይዝ፣ ጁዶ፣ ፈረስ መጋለብ ይሄንን የመሰለ ነገር እንትን ይላል። በእውነት በጣም ጠቃሚ ነገር ነው። እዛ አካዳሚ ውስጥ የሚያሰለጥኑሽ አንደኛ ከህንድ ተመርጦ የመጡ ፕሮፌሰሮች ናቸው የአካዳሚክ ትምህርት የሚያስተምሩት። ወታደራዊ ትምህርቱን የሚያስተምሩት የህንድ ኮሎኔሎችም አሉ፣ የዲፓርትሜንት ኃላፊዎች ምርጥ የኢትዮጵያ ኦፊሰሮች ናቸው። ከሳንድረስት ተምሮ የመጡ ተስፋዬ ትርፌ፣ እያሱ ዜጎ፣ ጌትነት ሊበን፣ ሌሎች ደግሞ ከክብር ዘበኛ አካዳሚ እነ ጀነራል ደምሴ ቡልቶ፣ እነ ጀነራል ሙላቱ፣ ሌሎችም ደግሞ ሌላ ህንድ ፈረንሳይም አካዳሚ የተማሩ ምርጦች ናቸው ያሉት እና ጥሩ አድርጎ ይኮተኩቱሻል። ሚሊተሪ ስትሪት ማሪያለሽ። ታዋቂ ላይብረሪያችን በጣም ቆንጆ ላይብረሪ ነው። በጣም ጥሩ መጽሐፍ ያለ ነው እና የታሪክ አስተማሪያችን ምን ይለናል? እነዚህን ላይብረሪ ውስጥ ታዋቂ ጀነራሎች ጦርነቶችን የመሩትን እነ ፓተን፣ እነ ሮሜል፣ እነ ዡኮቭ፣ ሞንትጎመሪ፣ ማካርተር አንብቡ ይጠቅማችኋልና ግዴታ ነው። እናነብ ነበረ። በጣም አንድ ትልቅ እውቀት የምታገኝበት ነገር እሱ ነው። የሰው ልምድ በአንድ ሁኔታ ውስጥ እንዴት አድርጎ ተቋቁሞ እንዴት እንደተወጣ ማግኘት ቀላል ነገር አይደለም። እዛ 3 ዓመት ያንን ተማር። ዲሲፕሊኑ ጥሩ ነው። ለረፍት እንኳን ፍቃድ ተሰጥቶሽ ስትወጪ ጫማሽ ማብራት አለበት። በጥጥ ነው ወልወለሽው። ልክ በትረ መኮንኑ እንትን እዛ ውስጥ ካላያ አትወጪም። እና ፀጉርሽን ተስተካክለሽ ሁሉ ነገር በቃ እና አንድ ካዴት መንገድ ላይ ሲጋራ አጤስ እጁን ኪሱ ውስጥ ከቶ አይሄድም። አለባበሱ ሽክ ያለ ነው። ያ ያደግሽ ስትመጪ ውስጥሽ ጎልብቶ ነው እንትን ምን በእውነት ጥሩ ነገር ነው። እዛ የቀሰም ነው እንግዲህ አገባቤና እንትን ወታደራዊ ቆይታ ይሄ ነው። የዩኒቨርሲቲው ጉዳይ እዚሁ ቀረ። በቃ ወደዚህ ዞር። የህይወት መስመር አጋጣሚ እንግዲህ እንደዚህ ነው። አዎ ጀነራል ወታደር ባይሆኑ ኖሮ ምን ነበር የሚሆኑት? ምንም አልሆንም። በቃ እኔ ወታደር ነው ምንነቴ። አሁን ለምሳሌ ሲቪል ነኝ፣ ውስጤ ግን ወታደር ነው። እውነት ነው፣ ያስታውቃል። እግዚአብሔር ቀርጾ የፈጠረኝ ለዛ ነው። ጀግንነት ለእርሶ ምንድን ነው? ጀግንነት አንድ ሰው አንድ መጥፎ ሁኔታ ውስጥ ይገባል። ያ ሁኔታ ሞት ወይም ሽረት ብሎ ከዛ ነገር ውስጥ በሞትም ሞትኩ መውጣት አለብኝ ብሎ የሚፈጽመው ነገር ነው። መስዋዕትነትን የሚጠይቅ ነው። ብዙ ጊዜ ጀግኖች ይሞታሉ፣ ግድ
ጥቂቶቹ ይተርፋሉ። ጀግንነት ሁሌም አይመጣብሽም። በአንድ አስቸጋሪ ሁኔታ ውስጥ ገብተሽ ቆራጥነትና ህይወትሽንም የሚጠይቅ ነገር ስለሆነ ይሄንን እንዲያርገ በጥሸንት ማድረግ አለብኝ ወይም ማክሸፍ አለብኝ ብለሽ የምታረጊው ነገር ነው እና ሁኔታው ነው ጀግና የሚያረግሽ። ጀነራል ስለ ኢትዮጵያ ተናግረው አይጠጉም። ኢትዮጵያዊነት ለርሶ ምንድነው? ወይ ልጅ ኢትዮጵያዊነት ወይስ እንደ በረጋ መንፈስ ልንገርሽና የኢትዮጵያ ህዝቦችን የሚያገናኝ መንፈስ ነው። የኢትዮጵያ ህዝቦችን የሚያገናኝ አንድ መንፈስ እሴት፣ ታሪክ፣ ባህልና የአንድነት ስሜት ነው። የአንድነት ስሜት ትልቅ መንፈስ ነው። ረቂቅ የሆነ መንፈስ ነው። የህዝቡን አንድነት የሚስብ ትልቅ እሴት ነው። መንፈሳዊ እንትን ነው። ያ ነው ኢትዮጵያዊነት ላይ ነው። በዚህ ውስጥ በኢትዮጵያዊነት ውስጥ ቋንቋ፣ ዘር፣ ብሔር ምናምን አይለይሽም በፍጹም። ማሰሪያሽ እንትንሽ የጋራ እንትንሽ ኢትዮጵያዊነት ነው። ኢትዮጵያዊነት የጋራ ሐረግ የሚያስተሳስርሽ ነው እና በኢትዮጵያዊነት ውስጥ ደግሞ የሚካተቱ ነገር የጋራ ታሪክ፣ ብዙ ብሔሮች፣ ባህሎች በጋራ በአንድነት የሚኖሩበት መተሳሰብ፣ መከባበር፣ መረዳዳት፣ የሀገርን ክብር፣ ነፃነት መጠበቅ፣ ኢትዮጵያዊነት ልዩነት እያከበረ ልዩነታችን እኔ አማራ፣ ኦሮሞ ሊሆን ይችላል ሰው ልዩነቱን እያከበረ ግን በአንድነት የሚኖር አሁን ጠላቶቻችን እዚህ ላይ ነው የሰሩት ለዩን። እኛ ግን የምናውቀው ኢትዮጵያዊነት ልዩነትን አክብሮ በአንድነት የሚኖር የሚተሳሰብ አገር ላይ ጠላት ሲመጣ ወጥቶ የሚጋደል የሚደጋገፍ የሚከባበር ያ ነው ትልቅ 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 መንፈሳዊ ኃይል ነው። ለኔ ኢትዮጵያዊነት ትልቅ ማማ ነው። ከዛ ላይ ወርዶ ጎጥ ውስጥ መግባት ለኔ ትልቅ ኃጢአትና ወንጀል ነው። ክብር ነው ኢትዮጵያዊነት። እግዚአብሔር እዛ ማማ ላይ ያወጣናል፣ ቀርበናል። ወደ ድሮ ልመልሶት ነው። እሺ በ1981 ግንቦት 8 መፈንቅለ መንግስት ተደርጎ ነበረ። አንዳንዶቹ መፈንቅለ መንግስቱን የደገፉ አሉ፣ አንዳንዶቹ ደግሞ ተቃውመው መፈንቅለ መንግስቱ እንዲከሽፍ ያደረገዋል። እርሶ የት ነበሩ? ለምንስ ነበር የታሰሩት? የሚገርምሽ ነገር ነው። እኔ ኤርትራ ውስጥ አብዛኛውን ጊዜ በተወርዋሪነት ነው። እንግዲህ ችግር ላለበት ጦር ነው እንትን ብዙ መጉላላት አለብኝ። ያ ጦርነት ሰልችቶኛል በእውነት። ግን መፈንቅለ መንግስቱን የሚያደርጉት ሰዎች ምናልባት የማረግ ጀነራልነት ማረግ ሲመጣ መከላከያ እኔን ለጀነራልነት አላጨኝም። ፕሬዝዳንቱ ለፊርማ እሳቸው ጋር ሲቀርብ አዩና እንዴ ካሳይና አንድ ሰው ማን እንደሆነ አላውቅም ጠቅሶ እነዚህ እንዴት እዚህ ውስጥ አልገቡም ትልቅ ኃላፊነትም ይሰራሉ ብሎ እሳቸው ራሳቸው በፊርማቸው ነው የከተቱት። ኮሎኔል መንግስቱ ማለት ነው። አዎ ከስር ወደ መጨረሻ እና ጅሬ ደግሞ ይሄንን ሳይውጪ ሰውዬ ለካ መንግስቱ ነች ብለው ሚስጥሩን እኔ እንትን ትረፍ ሲል ነው እኮ እግዚአብሔር። ግን እንዳልኩሽ የሰለቸኝ ሰው ቢነገረኝ እገባበት ነበር። ሀቅ ነው የምነግርሽ። አሁን ይሄ ነገር ሊደረግ አንድ ቀን ሲቀረው አለቃዬ ጀነራል ደምሴ ያስጠሩኝና ነው እኔ ራሴ ቢሮአቸው ለስራ ጉዳይ ሄጄ ነበር። አንዳንድ የምጠይቃቸው ነገሮች ነበሩ የሚሟሉልኝ። ይሄንን ተው እኔ እንትን እላለሁ። አሁን እንትን ሻቢያ ምጽዋን ሊያጠቃ ስለሆነ በአስቸኳይ ሄደ ጦሩን ስታንድ ባይ እንድታደርግ ምናምን አለ። እሺ አልኩኝ። ውሎ አበል ስጡኝ አልኩኝ።
አይ ባህር ኃይል ቤዝ ውስጥ ረፈል እኔ ጦር ሰራዊት ነኝ ለምንድን ነው የሰው ጥገኛ መሆነው አልኩ። ሂድ ከበደ ጋር ይስጣሉኝ። ከበደ ጋር ሄድኩኝ። አበል ተቀበል። ከዛ ከበደ ቢሮ ሆኜ ደወልኩላቸው። ሄሊኮፕተር ይታዘዝ ከበደ እንግዲህ ሎጂስቲክስ ነው ይታዘዝልኝ። ሄሊኮፕተር የለም አሉኝ። እሺ ከመሄድ በፊት ግን ሪፖርት አድርግ መነቃነቅህን አሉኝ። እሺ አልኩ። ጦሬ ማይነፊ ነው ያለው። ተነስቼ ሄድኩ። ለፖለቲካ ኃላፊና ለደህንነቱ ለዘመቻው እኔ ስለታዘዝኩ እናንተ ያው ሁሉንም ነገር በኃላፊነት እዚህ የሚደረገውን ነገር አድርጉ፣ ችግር ካለ በሬዲዮ ሪፖርት አድርጉልኛል። አሁን ተቻኩያለሁ። ሄሊኮፕተር ስለሌለ ምጽዋ መንገድ ወጣሪ ያለ ጦር እነሱ ሳይነሱ መድረስ አለብኝ። አሁን ሹፌሬና አንድ ሚሊተሪ ፖሊስ ነው ያስኩት። ያ ያሉኝን ሪፖርት አድርገ ያሉትን ረሳሁት። እግዚአብሔር ትረፍ ሲለኝ ነው። እኔ እንኳን ብዙ ጊዜ ምረሳ አይደለም። እና ዲጓዳ እንደዚህ ሳይ ሁለት ሄሊኮፕተሮች ቁጭ ያሉ አሉ ኤርፊልዱ ላይ። ምናልባት ውጊያ አንድ ቦታ ኖሮ ለቁስለኛ ስታንድ ባይ የሆኑ ነው ብዬ ክፉም ነገር አላሰብኩም። ሄድኩ። ትንሽ እንደቆዩ በሬዲዮ የኔን ክፍል ጠሩት። አልሄደም እንደ ሰው ይያሉ። አረ ሄዷል፣ እንዲያውም ሳይደርስ አይቀርም አሉ። አሁን ሬድሲ ሆቴል ነው ማርፈው ብያቸዋለሁ። እዛ ይደውላሉ። ደርሷል አለ እስቲ ያገናኝ። አልገቡም ይላል። አሁን ከላይኛው ደንጎሎ ወደ ታችኛው ደንገልጎ ጠመዝማዛ መንገድ ነው። ስወርድ የሆነ አንድ መኪና ከታች ወደ ላይ ሲወጣ እኔ ተላለፈ። ጠረጠራለሁ። ያቺም ነገር ምን እንደሆነች አላውቅም። ከዛ ደረስኩ። እሳቸው ፈልጎ ነበር አሉኝ። ሬድሲ አቤት አንተ ተቆጡኝ። ትእዛዛት አይ በምንድን ነው ሪፖርት ማድረገው? በሬዲዮ በየጋራው ሻቢያ ነው ያለው። ዋናው ነገር ወጣሪ ጦር ሳይነሳ መድረስ አለብኝ ብዬ ተቻኩዬ ነው የመጣሁት አልኩና አለቃ ናቸው በአክብሮት እንትና ግን በጣም ተናደዋል። ያ የኔ ብርጌድ አዛዥ ከስታፎቹ ጋር ሆኖ እራት ልንበላ ቁጭ ብለናል እዛ ሆቴል ቤት። ገና ሳንቀምስ የአስመራ ሬዲዮ ጣቢያ ኩዴታ መሆኑን በቃ በማርሽ እንትና ደነገጡ። የስድስተኛ ክፍለ ጦር አዛዥ አለ እዛ። እስቲ እንሂድና መኮንኖቹን ሂዱ ስታንድ ባይ አድርጉ ጦሩን፣ አንተ ከኔ ጋር እስቲ እዛ ወደ ጦር አዛዡ ቤት እንሄዳን ቢሮ እንሄዳን። ስንሄድ እሳቸው ወደ ደንጎሎ ሄደዋል ይሉናል። ምንም የምታውቁት ነገር አለኛ? ምንም እናውቀው ነገር የለም። ኦኬ ሲመጡ ንገሩኛል። ሆቴል ቤት ተመለስኩ። አሁን በቃ ጭንቅላቴ ምንድን ነው ማን ነው ይሄንን ነገር ያረገው? አዲስ አበባ ነው ያረገው? ምንድን ነው ለምንስ ለኛ አልተነገረንም ይሄ ነገር ምናምን እያልኩ ከዛ እንደምንም ብዬ ራቴን በላውና ተኛው። ጠዋት ጦሬ ጋር ሄድኩ። ሰበሰብን። ስለዚህ ነገር የሚያውቁት ነገር ካለ ግለጹ። ካለቆቻችሁ ጋር ሆነን ራት ልንበላ ስንል ነው የሰማነው። እኩል ነው የሰማነው። ዋናው እኛ የመጣ ነው እዚህ ሀገር ለመጠበቅ ነው። እኔ በ70 ዓመተ ምህረት እዚህ ነበር ምጽዋ። ይሄ መሬት የወንድሞቻችንና አጥንትና ደም የፈሰሰበት ነው። በስንት መከራ ነው ይሄንን ቦታ ነፃ ያወጣ ነው። ስለዚህ ግርግር ለሌባ ይመቻል ይባላል። እኛ አገራችንን እንጠብቅ፣ ሁኔታውን አጣርተን በእኛ በኩል ይደርሳቸዋልና ዋልና አደር ነገሮች ተበላሹባቸው። አየር ወለድ ነበረ ዙሪያ ጥበቃቸው። ለካ አየር ወለድ እየካዳቸው ነው። በኋላ በስልክ አስጠሩኝ። ጀነራል ካሳይ አሁን ሄሊኮፕተር ልክላለሁ፣ ባህር ኃይል አዛዡ ጋር ሆናችሁ ትመጣላችሁ እና
በቃ የሀዘን ስሜት ነው ፊታቸው ላይ እንትን። ከዛ መጣን አረፍ አስመራ ግቢ ስንገባ ጦሩ ሰላምታ እየሰጠን ነው የገባነው። እኔ ስገባ ጀነራል ሁሴን ሲወጣ ከቃኘው ሰላም ተባባል፣ አልተነጋገርንም። ከዛ ወደ እሳቸው ኤዲሲ ሄድኩኝ። ጀነራል አሉ እንደ ያልኩት አሉ። ሰው አለ የለም። ገባው ካሳዬ መጣ አለኝ በደከመ እንትን። አዎ አየር ወለድ እኮ ከዳን። አሁን ያንተን ጦር አንዱን ዱባርባ አንዱ መቃርካ እንትናን ሰብስብና ከጀነራል ታደሰ ጋር ተነጋግረ በአስቸኳይ ምጽዋ ወርደ ከምጽዋ አሰብ ከአሰብ አዲስ አበባ ትሄዳለህ። በምድር ደግሞ መሄድ ሌላ ጦር አዘጋጅተናል አሉ። ወደ ታደሰም አልሄድኩም። ሰላምታ ሰጥቼ ብቻ ወደ ጦሬ ለመሄድ ነበር የፈለኩት። መጥፎ ነገር እንዳለ ታወቀ። ያ በር ስገባ እንትን ያለው ተዘግቷል። ዘባለቃው እየተንቀጠቀጠ ውረድ ይለኛል በጂፑ ላይ። እንዲህ ሳየው በ70 ዓመተ ምህረት የኔ ብረት ለበስ ሹፌር የነበረ ያረጋትን 10 አለቃ ማድረግ የሰጠሁት እኔ ነኝ። የእግዚአብሔር እኮ ትረፍ ሲባል አቆመው እሱን እዛ። እኔ ደግሞ ረሳሁት ሁሉም ነገር። በሩን ከፈታ አደረገው። አንተ ባለጌ እኔ ነው እንደዚህ የምትለው ሲል ተንቀጠቀጠ። ዘብ በሩን ክፈት ጌታዬ፣ ወደ በኤክስፖ በኩል እንዳይሄዱ አየር ወለዶች እንዳያቆሙ ወደ ጦሩ ይሄዳሉ። ወዛኔ እንትና አንድ ኬላ ነበረች እዛ ጋር አንድ ብሔራዊ ወታደር ደግሞ ቆም አለኝ። ዘባለቃው አባት ጦር ናቸው መጡ። ከየት ነው የሚመጡት? እኔ ከጦሬ ጋር ነው የመጣሁት ከምጽዋ። በሉ አየር ወለዶች እንዳያቆሙ ቶሎ ወደ ጦሩ ይሄዳሉ። እዛ ስደርስ ግማሹ እያለቀሰ ግማሹ ደስ እያለው እንትን አለ። ልክ እዛ ልደርስ ስል በቃ ያ ግቢ እንገጅረት ኤክስፖ ቃኘው በቃ ቶክስ በቶክስ በቃ እነዚህ ሰዎች ጨረሱ አልኩ። ያ በዛ እንትን አለ። ከዛ በኋላ አሁን ሪፖርት ያደርጋሉ አየር ወለዶች ለመንግስቱ ያው ሁሉም ነገር እንደጨረሱ የሚያስተባብር ኦፊሰር ላክልን። ለምን ሁሉም ሞተዋል። አመራር ላይ ያሉ ጀነራል ካሳዬ ይላካል ተባለ። ምጽዋ ስቴክ አይ ወደ እንትን አስመራ መጥቷል ተባለ። ኋላ እዛ የኔ ጦር ጋር እነሱ መጡ። ጀነራል መንግስቱ ፕሬዝዳንት መንግስቱ ይፈልጎታል አሉ። ያናግሩኛ እዚህ በሬዲዮ እኛ ጋር ልዩ ሬዲዮ አለ እንትን የኔ ጦር አትሄድም አሉ። ምን እንዳይሆና ሄድኩ። አንድ 5 ብረት ለበሶችም ተከተሉኝ። መንግስቱን አይደለም ጀነራል ተስፋዬ ያናገረኝ። አሁን ምንም አመራር ስለሌለ ግንባር ያሉትን ጦሮች በአንተ ፍሪኩዌንሲ አድርገን እንትን በል ችግር ቢነሳ ጠዋትን ይመጣሉ አለ። ያ በዛ እንትን አለ። አንድ 2 ቀን ከቆየው በኋላ እንግዲህ ያ የደርግ ችግር ውስጣችን ደግሞ መጥፎ ሰዎች አሉ። የባሰ እንዲወድቅ የሚፈልግ እና አለበት ተብሎ ሰውየው ኃይለኛ ስለሆነ ለስብሰባ ይጠራና ከዛ በኋላ ያዝና እርምጃ አንድ ነገር ከተናገረ እርምጃ ወሰዱበት ተብሏል። ከዛ ለስብሰባ ትፈልጋለህ ብሎ ቴሌግራም ይላክልኛል። ቁርሴን ሳልበላ ተነስቼ ሄዳለሁ። ስገባ ጦሩ ሰላምታ እየሰጠኝ ገባው። ግቢ ብዙ ነው። ልክ ወደ ዘመቻ እንትኑ ቤተ መንግስቱ ነው እንትን ደረጃው ላይ እየወጣው ሳለ ከዚህ ከበሩ ግራና ቀኝ አየር ወለድ ልጆች ሽጉጥ እንደዚህ ይዟል። ልክ እኔ ገባ ስል መጀመሪያ መታለቃው ሽጉጥን ስጠኝ ለምን ስለ አይ አሁን ከኩዴታ በኋላ ሁሉም ትጥቅ መሰለኝ ሰጠው። ከዛ እጅ ወደ ላይ ያሉ ልጆች ብልጭ አለብኝ። አንተ እኔን ነው እጅ ወደ ላይ የምትል ወንድ ከሆንክ ሄደህ ሻዕቢያን እጅ ወደ ላይ አትልም ምናምን ነው። መነጽር አድርጌ ነበረ። ፀሐይ ወረወርኩ። እግዚአብሔር ይስጠው መቶ አለቃው ጌታዬ ረጋ ይበሏል።
ያ ቅድም ሰላምታ የሰጠኝ ጦር በሙሉ ዙሪያውን ከቦ በቃ አሁን ለኔ ነው ይሄ ሁሉ እንትን ምናምን ብዬ ደግሞ ሳደባለሁ። ከዛ አንድ ቃኝ ጂፕ ነበረች፣ እሷ ሄዳ በዛ በሲኒማ አይዳ በኩል ዋናው ቤተ መንግስት ገባች። እኔን እየመሩኝ ቀጭን መንገድ አለች ወደ ዋነኛው ቤተ መንግስት ብሄደው በዛ እንትን አይ ደርግ ዛሬ እንደው ተሞኘ ወይን ያልጦር ይዤ እንዲህ በቀላሉ ልሙት ብዬ በቃ ከጭንቅላቴ ጋር አወራለሁ። ቤተ መንግስቱን ከዛ ቀደም ገብቼ አላውቅም። ግቢው ጻዳ በጣም ደስ ይላል። ትልቅ የኢትዮጵያ ሰንደቅ ዓላማ የወጣበት ፖል አለ። ቶሎ አልኩና ደረጃው ላይ ወጣውና ቆምኩ። በሉ ደፉኝ፣ እዚህ የተጋደልኩላት ሰንደቅ ዓላማ ነገ ደግሞ እጅሽን ነው ልሽ የምታገኘው። ያ በቃኝ ጂፕ የመጣው አስር አለቃው በቀጥታ ይመጣና እኔ ጋር ቆሙ። ቀስ ብሎ ለምን ይናገራሉ? ይውጡ እዚህ መኪና ላይ ብሎ በመንጨቅም አይደለም እንትን ብሎ ለካ ወደ ቃኛ ሆስፒታል እንትን እስር ቤት ሊወስዱኝ እንትን አደረገኝ። ቁጭ አድርጎን አሁን ስንወጣ ሁለት ብሔራዊ ወታደሮች ከሱ ጋር አሉ። ጀነራል ለምን ይናገራሉ? እርሶ እዚህ ነገር ውስጥ እንደሌለም ሁላችንም እናውቃለን። ሌላ ነገር አይናገሩ። በእርሶ ነገር ጦር ሁሉ ተበሳይቷል አላ። ከዛ ቃኘው ስደርስ እዛ እስር ቤት ኃላፊውም ሁሉም ተደናገሩ። እርሶም መጡ እንዴ ምናምን አሉ። ኤኒዌይ ገባን። ቃል ተሰጠ። የአስመራ ኮሚቴ አላችሁበት የላችሁበትም? አዎ እነሱ ያው የሚያውቁኝም ሰዎች ስለሆኑ እባክን አትናደድ ትፈታለህ፣ አሁን ለጀነራል ተስፋዬ ያቅርበናል። ከዛ የማዕከላዊ ምርመራ ደግሞ እንዲመጣ ታዟል መንግስት። ጠበቅ ማዕከላዊ ምርመራ መረመረ። ጠየቁኝ፣ ቃልን ስጠኝ። 10 ቃል አልሰጥም፣ መጀመሪያ የሰጠሁትን አንብቡና ከተስማማ ውሰዱት። እሱን አነበቡልኝ። በቃ እሱ ነው ቃል ያልኳቸው። ለእስቲ አንድ ነገር ግን እንጠይቅ፣ ስለዚህ መፈንቅለ መንግስት ምን ታውቃለህ? ምንም ማውቀው ነገር የለም። እኔ ጦሬን አሰልጠኛለሁ። 1 አመት ያህል የንን ጦር ሳሰለጥን ነበር አሰብ ላይ። ጦሬን እየሰበሰብኩ አነጋግራለሁ። እስከዛች ዕለት ድረስ ሰራዊቱ አገሩን እንዲወድ ጠላትን እንዲጠላ ከማስተማር ውጪ አንድ ነገር ተናገርኩ ነገር ካለ ምጽዋም እዚህም ጦሬ አለ ሂዱና ጠይቁ አለ ከተባለ መንግስት አይደለም ጦሬ ራሱ ይረሽነ። በራስ እንደዚህ ተተማመናል። ስለምተማመን ነው የምነግራቸው። አስፈቅዶ ሄደው ምጽዋ ሲጠይቁ ጦሩ ሊበላቸው፣ እዚህም ሲጠይቋቸው አንድ ነው ቃሉ ይፈታልን። ከዛ አስጠሩኝ። በእውነት እኛ ምን ያህል በራስ እንደምትተማመን ለማወቅ ነበረ። እንዳል አንተ ካልከው በላይ ነው ሰራዊቱ እንትን ያለና አሁን አትበሳጭ ትፈታለህ። እዚህ እኛ ልናስፈታ እንችላለን፣ ግን አንተን የጠቆሙም ሰዎች ሊተናኮሉ ስለሚችሉ አንተም ስታውቅ ሌላ ነገር እንትን አዲስ አበባ ስትደርስ ወደ ሌላ ክፍል ተዛውረን እንትን ብትል እንትን ብለናል አሉ። አንድ 3 ቀን በኋላ አየር ወለድ ገብተው ፊጥኝ በካቴና ሰውን ሁሉ እዛ ውስጥ ያለው እንደ ወንጀል ደረጃችን ነው የሚጠሩን። እኔ ወደ መጨረሻ እንደ 30 ልጆች ነን። ያሳዝናል። እንደዚህ እጃቸውን ወደ ኋላ አድርጎ በሲባጎ አንቶኖቭ ነበረ የራሻ እንትን ፓይለቶች ዱቄት ጭኖ የመጡ እነሱ ራሳቸው ደንግጦ ያያሉ። የሰው ልጅ ብቻ እንደቃ ይወረውራል። የልጆች እጃቸው በቃ ተቆራል። እኔ እንዳጋጣሚ አንድ ኮሎኔል ጋር በካቴና ነው እንትን ያለው። እዚህ ደረስ። እነሱ ወደ ቤተ መንግስት እኛን ያደራ እስረኞች ናቸው፣ ሚሊተሪ ፖሊስ አዛዥ ነገምድር ጦር አዛዥ ጋር አቅርበ የሚፈቱ ናቸው ተብለው ሰጡን። ገባ ሚሊተሪ ፖሊስ። ልብስም ነው አያስፈልግም ከዚሁ እኛ እንሰጣለን አለ። ክንፈ ይባላል የፖሊስ አዛዡ።
ምግብም ከራሳቸው ከክበብ የሚሆን አምጥቶ ሰጥቶን ዛሬ ነገ ስንል 2 ዓመት ጠጥተን የጀነራል ተስፋዬ ካቢኔ እንትን ሲል ተፈታን። ነገሩ ምንድነው? ተንኮል ነው። በዛን ጊዜ ችግር ነበረባቸው። የአመራር ችግር አለ። ያ ሁሉ ሰው ሞቷል። ግን ያለነውም ወተን እንዳናግዝ የውስጥ ተንኮል አለ ደርግ ውስጥ እና በሌላ በኩል ደግሞ እግዚአብሔር በምክንያት እኔን አተረፈኝ ማለት እችላለሁ። የሚመሯቸው ወታደሮች በስሞት ይምሉ ነበር። ምን አይነት መሪ ነበሩ? እኔ ቅድም እንዳልኩሽ ነው። በልጅነቴ ወድጄ ማንም ሳያስገድደኝ የገባሁበት እንትን ነው። ወላጆቼም እንኳን እኔን ለማስተማር ቀርቶ ብዙ እንትን ያላቸው ሰዎች ነበሩ እና ስማርም እዛ አስተማሪዎች የሚያስተምሩኝ ከልቤ ነው የምቀበለው። ፊልድም ወጥቼ ስሰራ ከልቤ ነው። አንዳንድ ሚሊተሪ መጽሐፎችንም ሳነባቸው እነዛን ለመሆን ፍላጎት ነው። አሁን ለምሳሌ ጅጅጋ ላይ እስራኤሎች ነበር ያስተማረው። ሜጀር ሻሚር ይባላል የቡድኑ የኛ አስተማሪያችን። እሱ አሁን እንትኑ ባርኔጣውን ጥቁር ባርኔጣውን እዚች ውስጥ ነው የሚያረጋት። ሲያናግረን ጂፕ ላይ ወጥቶ ነው እንትን የሚለው። በቃ እሱ የሚያደርገውን ነገር እኔ ማረጋለሁ። ከጥሩ ሰው ኮፒ ማድረግ እወዳለሁ እና ወታደሮቼን አሁን ጅጅጋ እያለሁ ሻምበል አዛዥ ሆኜ በስም ነው ማውቀው። የት ሀገር ልጅ እንደሆነ የት እንደተወለደ ጭምር ነው ማውቀው። እወቅ ይላል ደንቡ። ኖ ዩር ሶልጀርስ ይባላል። ምንነቱም አውቃለሁ፣ አስብላቸዋለሁ። በፊልድ ላይ ወይም በጦር ሜዳ እኔ አሁን ፍራሽ ምናምን ነገር ላይ ተኝቼ አላውቅም። ሸራዬን ወታደሩም የሚተኛባትን ሸራ አይነት ነው የምበላውም፣ እሱም የሚበላው ኮሽሮ ነው። ለወታደሮች አስብላቸዋለሁ። ውጊያ ነው። ከውጊያ ውጪ አንድ ወታደሬ ሞቶ ቀብር እንትን ስል አለቅሳለሁ። በቃ አባቱ እኔ ነኝ እና አባታችን ነው የሚሉት። ውጊያ ላይ ደግሞ ሁኔታዎች መጥፎ ሲሆኑ ራሴ ገባበታለሁ። አለባበሴ ልክ እንደ ወታደሮች ነው። ጸጉሬ እንደነሱ ነው። ጫማን ቁምጣ ነው የምለብሰው። ጠላት ሌላ ቦታ ላይ ጋራ ላይ ይጠብቀኛል። እኔ ግን እዚህ አጠገቡ ነኝ ያለሁት። አንቴና ያለው ሬዲዮ አልጠቀምም። በትንሽ እንትን ነው ሬዲዮ ነኝ እና አጠገቤ ያለውን ሬዲዮ ሰራተኛ ነው እንትን የሚለው። ያን ሲያይ ጦሩ እንትን ነው ውጊያ አሁን ሲያልቅ በሬዲዮ ሲጠይቁ ቴዎድሮስ ነው የኔ መጠሪያ ስም። መጀመሪያ ሰንጥቅ ውስጥ የወጣችልኝ ካልተመታነና እንትን ካላን እቺ መጠሪያ ስም አልቀይርም ነው ያልኩት። እግዚአብሔር ይመስገን እስከ መጨረሻው ቆስዬ እስከወጣው ድረስ በዛ ነበረ። ቴዲ ደህና ነው፣ ቴዲ ደህና ነው። ሁሉም ወደዚህ ነው እንትን የሚለው እና አስባለሁ ለወታደሮች የሚገባቸውን ለእኔ 5 ሳንቲም እንኳን የምነካ አይደለም። ክበብ ምናምን እንኳን አላቋቋሙም። ከተቋቋመ ያቺን ትርፏን ለጽፈት መግዣ ነው እንጂ ወደ እኔ ኪስ ወይም ወደ ማንም እንትን አይደለም። ስፈጠር ወታደር ነኝ። በቃ ያ ነው፣ ሌላ ነገር አይደለም። አሁንም አልለቀቀኝም ያ ስሜት። በመጨረሻ እንግዲህ ለወጣቱ ትውልድ ምንድነው የሚያስተላልፉት? እኔ አንድ ነገር እንደው ለመንግስትም እንደው ማስተላልፈው መልእክት ቢኖር በእኛ ዘመን ትምህርት ቤት ግብረ ገብነት ይሰጥ ነበር። ይሄ ግብረ ገብነት ኦፍ ኮርስ በወላጆቻችን ቤተክርስቲያን ይዞ ይሄዱናል፣ ቤትም እነሱም ያስተምሩናል። እሺ፣ ከዛ ውጪ ግን በትምህርት ቤት
ወንድምህን እንደራስ አድርገህ እንድትወድ በእግዚአብሔር እንድታምን ወንድምህን እንዳትሰርቅ እንዳትገል የሚል ሁሉ ነገር በትምህርት ቤት ይሰጣል። እኛ አሁን ለምሳሌ እኔ ነገሌ ቦረና ስማር እኛን ራምበረስ መንግስቱ ያስተምሩናል፣ ሀጂ ደግሞ ሙስሊሞችን እንትን ይላል። ያ ውስጣችን ተቀርጾ ነው ያለው። ሁለተኛ ነገር የታሪክ ትምህርት ደግሞ መሰጣት አለበት። ማወቅ አለብን የኢትዮጵያ አርበኞችን ታሪክ እያንዳንዱ መጽሐፎቹም ተደርሰው እንትን ማለት አለባቸው። ይሄ ነገር በሚገባ እንትን ማለት አለበት። በህይወት ያሉ ሰዎች አሉ፣ አርበኞች አሉ፣ የተለያዩ ሰዎች አሉ። አዘ ገስት ስፒከር ትምህርት ቤት ላይ ሄዶ ለተኩል ሰዓት ይሁን ለአንድ ሰዓት ኤክስፒሪየንሳቸውን ሼር ያድርጉ ለትውልዱ። ትውልዱ እኮ ጭንቅላቱ እንደ ካርቦን እኮ ጥሩ ነገር ከሰጠሽው ይቀበላል፣ መጥፎ ነገር ከሰጠሽው ይቀበላል። ጥሩ ነገር እንስጠው፣ ጥሩ ነገር እንስጠው። ኢትዮጵያ ደግሞ ትልቅ ሀገር እንደሆነች የሰው ልጅ መገኛ ፊተኛም የነበረች ነገ ደግሞ ወደፊት እንደምትመጣ ይወቀው። ይሄን አጉል ነገር አያስፈልግም። እኛ እኮ እኔ አሜሪካ ነገር ስማር በንጉሱ ጊዜ ነው ይሄን ቅሩ ነጥባችሁም ጥሩ ነው አሁን አገራችሁ ኮሚኒስት ሆናለች ሲባል ይሄ እንቢ ብለን ነው የመጣ ነው። እንዴት ኢትዮጵያን እንከዳለን? ቃል ነዋ። ንጉሠ ነገስቱና ኢትዮጵያን አንከዳም ብለን የኢትዮጵያ ሰንደቅ ዓላማ መጽሐፍ ቅዱስ ጨብጠን ሴፍ ትከሻችን ላይ ሆኖ ብለናል። መጣ ያቀና አሁን እኮ። ስለዚህ ማሳየት አለብን በተግባር። ዛሬም ቢሆን አገሬን ለቅቄ ነው 3-4 ጊዜም በወያኔም ጊዜ ሄጃለሁ አሜሪካ ነገር። አይ እነሱ እንትን ነው ብዬ ኢትዮጵያን በምንም አንድ እንጀራ ነው የምበላው። እና ይሄ ነገር እንዴት ነው ውስጥ የኖረው? መሰረቱ ነው ከታች የመጣ። ስለዚህ ትውልዱ ጥሩ ነው የሚነግረው ያስፈልጋል፣ የሚያስተምረው ያስፈልጋል። እና ብዙ ነገር በትምህርት መልክ እንዲሰጥ በየአሁን ቀበሌ ምናምን የሚባል ነገር አለ። ሰብስበውን ስለ ኢትዮጵያዊነት እንኳን ያስተምሩ እና እግዚአብሔር ይርዳን እንግዲህ። እሺ ጀነራል እንግዳችን ሆነው የህይወት ተሞክሮትን ስላካፈሉን ከልብ አድርገን እናመሰግናለን። አሜን። እኔም አመሰግናቸዋለሁ። እግዚአብሔር ይስጥልን። እግዚአብሔር ኢትዮጵያን እንደው ወደ ቀድሞው ማማዋ ላይ መልሶ ያሳየን እድሜ ይስጥንና እግዚአብሔር እንደው እንደ ቀደምት አባቶቻችን ለጋሾች ሆነን ለማኞች ሳይሆን ለብዙ ሀገሮች እኮ ኢትዮጵያ ትረዳ ነበር። ያ ቀን ይመጣል ብዬ አስባለሁ። እግዚአብሔር ለዛ ቀን ያድርሰን። አሜን አሜን። ጀነራል እንግዲህ ስለሰጡን አገልግሎት ኢትዮጵያ ታመሰግኖታለች። ይችን ትንሽ ስጦታ አርቲስት ቲቪ ልኳል። አሜን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እኔ እንዳከበራችሁ እናንተንም እግዚአብሔር ይባርካችሁ። ጣቢያችሁንም እግዚአብሔር ያጎልብተው። አሜን አሜን። ጀነራል እሺ እግዚአብሔር ይስጥልን። በጣም እናመሰግናለን። እንግዲህ ተመልካቾቻችን የአምባ ላይ ፕሮግራማችን በዚሁ ተጠናቋል። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።